በዚህ በዮርዳኖስ ኤዶም ገነት የሚፈስ ከሚመስለው ጸበላቸው ተጠምቀን ከስራታችን ተፈተን ጉዟችን ሌሊት ባህር ዳር አቡነ ገብረ መንፈስ ቅዱስ አድረን መኪናዎች ተከታትለው ሲጓዙ ይሄን ይመስል ነበር። በዚህ ሰዓት ከሌሊቱ 10 ሰዓት ተነስተው ጉዟቸውን አድርገው ግማሾቹ መኪናዎች ገብተው አድረው ግማሾቹ መኪናዎች ደግሞ ጎማ ይረበሻቸው ጎማ የተበላሸባቸው ሌላ መካኒካል ነገር ያስቸገራቸው መኪናዎች በመንገድ ላይ አድረው በቅዱስ ጊዮርጊስና በምርት ደለጎ ቅዱስ ኪዳነ ምህረት ቤተክርስቲያን ላይ ደርሰው በጸበሉ ተጠምቀው በመስቀሉ ተሻሽተው እምነቱንም ተቀብተው ድነው ተፈወሰው የመጡ ብዙ ኦርቶዶክሳውያን ትዳር የሌላቸው ትዳር አግኝተው ልጅ የሌላቸው ልጅ አግኝተው ሀብት የሌላቸው ሀብት አግኝተው ፍቅር የሌላቸው ፍቅር አግኝተው የቤተሰብ ፍቅር የጓደኛ ፍቅር ብዙ ነገሮችን አግኝተን እየኖርን ነው ያለ ነው። እኛ ምስክሮች ነን። ሂዱ ስንል ያለ ምክንያት አይደለም፣ በምክንያት ነው። ገዳመ ወህንያት አቡነ ሐራ ድንግልና ቅድስት ኪዳነ ምህረት ገዳም ላይ ገብተን ሰይጣን በሚርበደበድበትና ሰይጣን በሚንቀጠቀጥበት በጻድቁ በአባታችን በአቡነ ሐራ አልኪዳን ተባርከን ተፈውሰን ድነን ምስክርነትን እንሰጣለን። በዚህ ጉዞ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች፣ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እኔ ወንድማችሁ አላየ በኤልሻዳይ ኦርቶዶክሳዊ ሚዲያ አጠር ያለ መረጃ ልሰጣችሁ ከእናንተ ጋር ቆይታ ላደርግ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ እንድትሆኑ በአክብሮት ጋብዛችኋለሁ። እንግዲህ ምዝገባችንን እስከ ሐሙስ እስከ ሰኔ 4 ቀን ድረስ 4 ተከታታይ የሥራ ቀናቶችን ተጨማሪ አድርገናል። ይህንንም ያደረግንበት ምክንያት ምንድነው? የዚህ ዓመት የመጨረሻ ጉዞ ስለሆነ ወደ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምህረት የምናደርገውን ጉዟችንን ሰኔ 6 መነሻ ሰኔ 15 መመለሻ ወይም በፈረንጆች አቆጣጠር ጁን 13 መነሻ ጁን 22 መመለሻ የዚህ ዓመት የመጨረሻ ጉዞ ነው። እግዚአብሔር አምላክ ወዶና ፈቅዶ ለ2019 ዓመተ ምህረት በሰላም ካደረሰን ከጥቅምትና ከህዳር በኋላ ወደ በርሜል ቅዱስ ጊዮርጊስ ጉዟችንን እንጀምራለን። ለማንኛውም በኤልሻዳይ ኦርቶዶክሳዊ ሚዲያ እና በዶርቃ ሚዲያ ከ850 ሰዎች በላይ ስለ በርሜል ቅዱስ ጊዮርጊስና ስለ ምርት ደለጎ ቅድስት ኪዳነ ምህረት ድንቅ ታምር መጥተው ምስክርነታቸውን በዚህ ሚዲያ ሰጥተዋል። እስቲ አስቡት የእግዚአብሔርን የማዳን እጆች ምን ያክል በኢትዮጵያ ምድር ላይ እንደተዘረጉ። ምክንያቱም በዚህ ሚዲያ ላይ ብቻ 850 ሰዎች መጥተው ምስክርነትን ከሰጡ ስንቶች ደግሞ ድነው ተፈውሰው ጊዜ ሳይኖራቸው ቀርቶ በረራቸውን ወደ ውጭ ሀገር አድርገው እንዲሁም ደግሞ ሌሎች ሰዎች ሚዲያ ላይ መጥተው ለመፍራት ከሌላ ማንነታችን ጋር ይገናኝብናል ይጣረስብናል ብለው ምስክርነት ያልሰጡ ስንት ሰዎች እንዳሉ እስቲ ያስቡ። በአንድ ጉዞ 500 እና 600 እስከ 1000 ሰው ድረስ ከኛ ከኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ጋር ተጉዘው ያውቃሉ። 1000 እስከ 1100 እስከ 1200 ሰው ድረስ በአንድ ጉዞ ብቻ ይዘን ሄደን እናውቃለን። ነገር ግን በአንድ ጉዞ ስንት ሰው መጥቶ ይመሰክራል ብትሉኝ 15 ሰው 10 ሰው ቢበዛ በአንድ ጉዞ ከተጓዙ ሰዎች እስከ 20 ሰው ድረስ ሰዎች መጥተው መስክረው ሊያውቁ ይችል ይሆናል። በአንድ ጉዞ 1000 ሰው ሄደ ማለት ከ2015 ዓመተ ምህረት ጀምሮ እንኳን ቢቆጠር ለተከታታይ 3 ዓመታትን በተለያየ የጉዞ ማህበራትና በግል ትራንስፖርት እንዲሁም በግል ኮንትራት ሰዎች በርሜል ቅዱስ ጊዮርጊስ ላይ ሄደው ድነው ተፈውሰው መጥተዋል። ታዲያ በርሜል ቅዱስ ጊዮርጊስ ላይ በአንድ ጠበል በአንድ በቅዱስ ጊዮርጊስ ቃል ኪዳን በአንድ በቅዱስ ጊዮርጊስ አማላጅነት ይሄ ሁሉ ሰው ሄዶ ከዳነ ከተፈወሰ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታሰቡ ቅዱሳኖች ስንቶች ናቸው? የሚታሰቡ ሐዋርያቶች፣ የሚታሰቡ ነቢያቶች፣ የሚታሰቡ ጻድቃን ሰማዕታቶች እስቲ አስቡት። ለእኔና ለእናንተ በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስር ላለ ነው ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ የሥላሴ ልጅነትን ጥምቀተ ክርስትናን የተቀበልን ልጆች ስንቶች ነን? በቅዱሳኑ የምንባረከው፣ በቅዱሳኑ የምንፈወሰው፣
በሰማዕታቱ በነቢያቱ በሐዋርያቱ የእግዚአብሔርን ክብር ከፍ እያደረጉ ራሳቸውን ዝቅ አድርገው ከፍ ብለው አንገታቸውን ዝቅ ብለው ባታቸውን የተቆረጡ ስንቶች ናቸው? በእነዚህ በቅዱሳን በሐዋርያት በነቢያት በሰማዕታት በጻርቃን ቃል ኪዳን እኔና እናንተ ዛሬ ከችግራችን ስንፈታ፣ ከታሰርንበት የሰይጣን አሰራር ስንፈታ፣ ከተያዝንበት ከገባንበት የጉድጓድ አረንቋ ውስጥ ስንወጣ፣ የሱስ አረንቋ ውስጥ የዝሙት አረንቋ ውስጥ የኃጢአት ሰንሰለት ውስጥ ከታሰርንበት መከራ ስንፈታ ምን ያክል እድለኞች እንደሆንን እስቲ አስቡት። ወደ ራሳችሁ ህይወት ግቡና ቅዱስ ጊዮርጊስ ለእናንተ ምን እንዳደረገ፣ ቅድስት አርሴማ ለእናንተ ምን እንዳደረገች፣ ሊቀ መላእኩ ቅዱስ ሚካኤል የባህራንን የሞት ደብዳቤ ወደ ህይወት የቀየረ፣ ዳንኤልን ከአናብስት ጉድጓድ ያወጣ ሊቀ መላእኩ ቅዱስ ሚካኤል አፎሜያን ከሰይጣን ፈተና ከሰይጣን መከራ እንዳዳናት እኔና እናንተን ምን ያክል እንደታደገን እስቲ የተደረገላችሁ ሁላችሁም በኮሜንት መስክሩ። እስቲ የተደረገላችሁ ለዓለም መስክሩ። እስቲ ይሄ ሚዲያ መንፈሳዊ ምስክርነቶችን ብቻ ሳይሆን የህይወት ገጠመኝና የህይወት ታሪክ ያላቸው ኦርቶዶክስ ሆኖ ለሌሎች ሰዎች ያስተምራል፣ ይመክራል፣ ይጠቅማል ብላችሁ የምታስቡት የህይወት ታሪክ ካለ ለሁሉም ለመላው ዓለም ላይ ለሚገኙ አድማጭ ተመልካቾቻችን ስለሚጠቅም መታችሁ ታሪካችሁን ማጋራትም ትችላላችሁ። እና እህት ወንድሞቼ፣ እናት አባቶቼ የዛ ዓመት የመጨረሻ ጉዞ ስለሆነ ወደ በርሜል ቅዱስ ጊዮርጊስ የምናደርገው ለተከታታይ 4 የሥራ ቀናትን ተጨማሪ አድርገንላችኋል። በዛ አጋጣሚ ደግሞ የመጨረሻ ጉዞ መሆኑን ምክንያት በማድረግ ገዳመ ወህንያት አቡነ ሐራ ድንግልና ቅድስት ኪዳነ ምሕረት ገዳም ላይ ገብተን ሰይጣን በሚርበደበድበትና ሰይጣን በሚንቀጠቀጥበት በጻድቁ በአባታችን በአቡነ ሐራ ቃል ኪዳን ተባርከን ተፈውሰን ድነን ምስክርነትን እንሰጣለን በዚህ ጉዞ ላይ። እናም ገዳመ ወህንያት አቡነ ሐራ ድንግል አንድነት ገዳም የጻድቁ አባታችን መካነ መቃብራቸው የሚገኝበት ከመሆኑ ባሻገር እምነታቸው ከቤተ መቅደስ ከመካነ መቃብራቸው ላይ ነው የሚፈላውን እምነታቸውን ተቀብለን በአባቶች ቡራኬ በአባቶች ጸሎት በረከትን አግኝተን የምንመለሰው። ይህ የአባታችን የአቡነ ሐራ ድንግል እምነት በዚህ ዘመን የካንሰሩ ስፔሻሊስት የተባሉት አቡነ ሐራ ድንግል በጸበላቸው በእምነታቸው ሰዎች ከኪንታሮት፣ ከካንሰር፣ ከኩላሊት፣ ከደም ማነስ፣ ከደም ግፊት፣ ከኤችአይቪ ከተለያየ የሰይጣን አሰራር ሰዎች እየዳኑ እየተፈወሱ ያለበት ጊዜ ስለሆነ በዚህ በዮርዳኖስ ኤዶም ገነት የሚፈስ ከሚመስለው ጸበላቸው ተጠምቀን ከስራታችን ተፈተን የዓይናችንን ባታብሶ የውስጣችን ቁስል ተፈውሶ እንመለሳለን። የዚህ በረከት ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በቅዱስ ጊዮርጊስ በቅድስት ኪዳነ ምሕረት አባታችን አቡነ ሐራ ድንግል ስም ይህንን መንፈሳዊ ግብዣ እየጋበዛችሁ ከኛ ጋር እንድትጓዙ እያለ ከታች በሚቀመጡላችሁ ስልክ ቁጥር ወይም ማየት ለተሳናችሁ እህቶችና ወንድሞች በ0941 16 16 16 በ0906 78 78 78 በ0965 45 45 45 በ0943 12 12 12 ላይ በመደወል በአካል መንጣት ለምትችሉ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ መጥታችሁ ትኬት መቁረጥና መመዝገብ ትችላላችሁ። በመላው ዓለም ሆናችሁ ወደኛ ወደ ቢሮአችን ሳትመጡ በቴሌግራም በኢሞ በዋትስአፕ መረጃችሁን ያስገባችሁበትን የብር ደረሰኝ መታወቂያችሁን፣ መንጃ ፍቃድ፣ ፓስፖርት፣ ናሽናል አይዲ ያላችሁን በመላክ ባላችሁበት ሆናችሁ ትኬቱን መቁረጥ ትችላላችሁ። በዚሁ አጋጣሚ አንድ ነገር ላሳስባችሁ እወዳለሁ። ለጉዞ የሚያስፈልገው መኝታ ምንጣፍ፣ የጠበል ጀሪካ፣ መጠመቂያ ቁምጣ፣ ነጠላ ጫማ፣ ለሙቀት የሚሆኑ ሳሳ ሳሳ ያሉ መቀያየሪያ ልብሶች፣ የምተኙበት ምንጣፍና የምትለብሱት የሌሊት ልብስ መያዝ ይጠበቅባችኋል። እኛ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በባህር ዳር ኤርፖርት ላይ መኪና አዘጋጅተን እንቀበላችኋለን። ከኤርፖርት ወስደን ቤተ ክርስቲያን ባዘጋጀንላችሁ ማረፊያ አዳራሽ እናሳርፋችኋለን። በርሜል ቅዱስ ጊዮርጊስ በሚኖረን ቆይታ በቂ የሆነ የከርሰ ምድር ውሃ፣ በቂ የሆነ መጸዳጃ ሽንት ቤት፣ ለወንድና ለሴት የተዘጋጀ በቂ የሆነ ማረፊያ አዳራሽ አዘጋጅተን መምህራነ ወንጌል እንዲሁም ደግሞ ዘማሪያን ከእናንተ ሳይለዩ ማን ተጠመቀ ማን አልተጠመቀም እያሉ የሚያገለግሉ
የኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር አባላቶች በሙሉ እናንተን ለማስተናገድ ተዘጋጅተው ከወዲሁ ዝግጅታችንን በመጨረስ እናንተን በመጠበቅ ላይ እንገኛለን። በርሜል ቅዱስ ጊዮርጊስ ያልሄዳችሁ ይሄ አጋጣሚ አይለፋችሁ። ለምን? ወደፊት የዛሬ ዓመት የነበሩ ብዙ ሰዎች ዛሬ ላይ ስለሌሉ በርሜል ቅዱስ ጊዮርጊስ ላይ የመሄድ እድላችሁ ጠባብ ሊሆን ይችላል። እንደምታውቁት መንገዱ ጭቃ ነው፣ የጸጥታ ችግር አለ፣ ጸበሉ ሳምንት ተዘጋ፣ ሳምንት ተከፈተ የሚባሉ ብዙ ዜናዎች አሉ እና ይሄንን ታሳቢ በማድረግ ካላችሁ ነገር ላይ ቀንሳችሁ ተርፏችሁ አይደለም፣ ካላችሁ ነገር ላይ ቀንሳችሁ ከምንም ነገር አስበልጣችሁ ይህን አጋጣሚ ተጠቅማችሁ ሄዳችሁ ድናችሁ ብትፈወሱና ጥያቄያችሁ ተመልሶ የመከራው ዘመን እዝጋ አበቃ በኪዳነ ምሕረት ብላችሁ ምርት ደለጎ ቅዱስ ኪዳነ ምሕረት ላይ ተጠምቃችሁ ብትመጡ ይሄ የመጨረሻ የናንተ የተሰጣችሁ እድል ነው። ምክንያቱም በርሜል ቅዱስ ጊዮርጊስ ላይ የሄዱ ብዙ ሰዎች ቋጠሯቸው ተፈቶ እኔን ጨምሮ ትዳር የሌላቸው ትዳር አግኝተው፣ ልጅ የሌላቸው ልጅ አግኝተው፣ ሀብት የሌላቸው ሀብት አግኝተው፣ ፍቅር የሌላቸው ፍቅር አግኝተው፣ የቤተሰብ ፍቅር፣ የጓደኛ ፍቅር፣ ብዙ ነገሮችን አግኝተን እየኖርን ነው ያለ ነው። እኛ ምስክሮች ነን። ሂዱ ስንል ያለ ምክንያት አይደለም፣ በምክንያት ነው። ከእኛ ጋር ከፍላችሁ እንድትጓዙ አይደለም። ነገር ግን በርሜል ቅዱስ ጊዮርጊስ ላይ በአንድም በሌላም አጋጣሚ መሄድና ማየት ያለባችሁ ቦታ ነው። ይሄ ለመጨረሻው ትውልድ የተሰጠ የቃል ኪዳን ቦታ ነው። በምድር ላይ ሞት ወደኛ መጥታ ሕይወትና ሞትን እጣፋንታችንን አይተን ገነትና ሲኦልን የቅዱሳኑን ቃል ኪዳን የቅዱሳኑን አማላጅነት የድንግል ማርያምን አማላጅነት የሥላሴን አንድነትና ሶስትነት በሰማዕቱ በቅዱስ ጊዮርጊስ ምልጃና ጸሎት ብዙዎች በርሜል ቅዱስ ጊዮርጊስ ላይ ድነው ከኃጢአት ርቀው ንስሐ ገብተው ሥጋው ደሙ ተቀብለው ዛሬ በሕይወት እየኖሩ በቤተ መቅደሱ እየተመላለሱ የሚኖሩ ኦርቶዶክሳውያን ብዙ ናቸው። እዛ ቦታ ላይ ኦርቶዶክሳውያን ብቻ አይደሉም። ከፕሮቴስታንት እምነት፣ ከሙስሊምም፣ ከጴንጤም ከተለያየ እምነት ተከታይ እዛ ቦታ ላይ ሄደው የዳኑና የመሰከሩ እህቶች ወንድሞች አሉ። የግንቦት 9 ጉዟችን ሌሊት ባህር ዳር አቡነ ገብረ መንፈስ ቅዱስ አድረን መኪናዎች ተከታትለው ሲጓዙ ይሄን ይመስል ነበረ። በዚህ ሰዓት ከሌሊቱ 10 ሰዓት ተነስተው ጉዟቸውን አድርገው ግማሾቹ መኪናዎች ገብተው አድረው ግማሾቹ መኪናዎች ደግሞ ጎማ የረበሻቸው ጎማ የተበላሸባቸው ሌላም መካኒካል ነገር ያስቸገራቸው መኪናዎች በመንገድ ላይ አድረው በቅዱስ ጊዮርጊስና በምርት ደለጎ ቅዱስ ኪዳነ ምሕረት ቤተ ክርስቲያን ላይ ደርሰው በጸበሉ ተጠምቀው በመስቀሉ ተሻሽተው እምነቱንም ተቀብተው ድነው ተፈወሰው የመጡ ብዙ ኦርቶዶክሳውያን ምስክርነታቸውን እየሰጡ ይገኛሉ። እናንተም ይህንን የመጨረሻ ጉዞ እግዚአብሔር አምላክ መልካም ፈቃዱ ሆኖ ደርሳችሁ እንድትመለሱና የቅዱስ ጊዮርጊስን ድንቅ ሥራ አይታችሁ እንድትመሰክሩ እግዚአብሔርን በጸሎት ጠይቁት። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ምናልባት ግልጽ ያልሆነላችሁ መረጃ ካለ ከሀገር ውጭ የምትመጡ የኢትዮጵያ ዜግነት የሌላችሁ የሎ ካርድ መንቀሳቀሻ ፍቃድ የሌላችሁ እጥፍ ክፍያ እየከፈላችሁ ያላችሁ ጥያቄ እያነሳችሁ ያላችሁ እህቶች ወንድሞች፣ የምናስከፍላችሁ እኛ አይደለንም፣ አየር መንገዱ ነው የሚያስከፍላችሁ። እኛ እንደ ማንኛውም ኢትዮጵያውያን በተዘጋጀው ፓኬጅ አስከፍለን ትኬታችሁን ቆርጠን መስጠት እንችላለን። ግን ኤርፖርት ሄዳችሁ ቼኪን ስታደርጉ ቦርዲንግ ላይ ከተያዛችሁ ትመለሳላችሁ። በዕለቱ ገንዘብ ከፍላችሁ የምታስተካክሉበትና ከኛ ጋር ጉዞ የምታደርጉበት እድሉን ላታገኙ ትችላላችሁ። ምክንያቱም ሊሞላ ስለሚችል እዛ ጋር የክፍያ ልዩነቱን ከፍላችሁ መጓዝ ላትችሉ ትችላላችሁ። እናንተ ዲያስፖራ ስለሆናችሁ ከውጭ ሀገር ስለመጣችሁ ያንን አጋጣሚ ለመጠቀም አይደለም እኛ እጥፍ የምናስከፍላችሁ። 3 እጥፍም የሚከፍሉ ሰዎች አሉ። እነሱ እነማን ናቸው ከተባለ በኢትዮጵያ ኤርላይንስ ወደ ኢትዮጵያ የማይገቡ የኢትዮጵያ ዜግነት ወይም የመኖሪያ ፈቃድ የሌላቸው ሰዎች 3 እጥፍ ነው የሚከፍሉት። ስለዚህ የምትመጡበት ኤርላይንስም ዋጋ ስላለው በኢትዮጵያ ኤርላይን ከአረብ ሀገራትም ከተለያየ ቦታ ስትመጡ የኢትዮጵያ ኤርላይንስን ምርጫ አድርጋችሁ ብትመጡ እናንተም ለ3 እጥፍ የምትከፍሉትን ክፍያ ታድናላችሁ ማለት ነው። ከባህር ዳር፣ ከጎንደር፣ ከደሴ፣ ከከምቦልቻ፣ ከደጀን፣ ከደብረ ማርቆስ፣ ከፍኖተ ሰላም፣ ከአዴት፣ ከሞጣ ከተለያየ ቦታ ባህር ዳር መጥታችሁ ከኛ ጋር መጓዝ ለምትፈልጉ ቀድማችሁ እኛ ጋር ትደውላላችሁ። የመኪና ትራንስፖርት ከፍላችሁ ትመዘገባላችሁ።
ከኛ ጋር ተጉዛችሁ መመለስ ትችላላችሁ። ስለነበረን ቆይታ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነና የተወደሰ ይሁን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።